የምርግን ብሩን አተሹ ነው ወይስ ልዩን በምን ልክሰሳት ብለሽ ስታስቢ የመጣልሽን ሐሳብ ነው ልጅቷ ላይ የጫንሽባት? አብርሃም ምን እያልክ? ቲና አብርሃምን ለማምጣት ወደ ራሷ ብትሞክርም አብርሃም ግን ጭራሽ የሷን ነገር ምንም ሊረሳላት አልቻለም። እናም አብርሃም አሁን ላይ ዲናን ላይኑ ራሱ ማየት አስጠልቶታል። በተለይ ደግሞ ተንኮሏና እንዲሁም ደግሞ በሱ ላይ የምታደርገው ነገር እንዲሁም ደግሞ እዩ ምንም ባልሰራችው ሲወነጅሏት እንደነበረም ካወቀም በኋላ ስለዚህ እሷን አይኑንም ማየት አልፈለገም። እናም አሁን ላይ ዲና ወደ እሱ ለመመለስ እና እንዲሁም ደግሞ ቀልቡን ለመመለስ ስለፈለገች ስለዚህ አብርሃም መለማመጥ ጀመረች። ደግሞ ማርኮን ከእስር ቤት ሲመጣ ግዴታ ከቤት መመለስ ስላለበት እናም እሷ ሁሉን ነገር መስራት ስለማችል ስለዚህ አብርሃምን ማሳመን ስላለባትኝ በሌሊት ተነስታ ምግቦችን ከሰራችን በኋላ አብርሃምን በማባበልና እንዲሁም ደግሞ ቁርስ ሰርቼልሃለሁ እና ቁጭ በል በማለት ጠይቀዋለች። ግን እንኳን አይደለምና እሱ የሰራችው ምግብ ቁጭ ብሎ ሊመገብ ቀርቶ እሱ ራሱ አይኗን ባያት በጣም ደስተኛ ነው። ሁሉንም ነገር ረስታ አብርሃም ጋር አብራ በደስታ ለመኖር ትፈልጋለች። እንዲሁም አብርሃም ግን ምንም አይነት መልስ መመለስም አልፈለገም። ጭራሽ በተኛበትም ሲጨቀጭቀው መጨረሻ ላይ ግን ሳሎን ላይ ሄዶ ነው የተኛ። ይህ ለዲና በጣም ያበሳጫታል። በጣም ትናደዳለች። ቆይ አብርሃም ቆይታ ያለህ ትሰራላለሁ ጭራሽ እንደዚህማ አትሆንም በእጄ ትገባለህ ከዛም በኋላ የኔ አሻንጉሊት ነው የምትሆነው እያለችም እሷም ደግሞ ፉከራዋን ቀጥላለች። እናም ምግቡን አልበላም ብሎት ጥሎት ሲሄድ በተለይ ደግሞ የሳቤላ ምግብ ሰርተሽላታል ወይ በሚላትም ሰዓት ወይ ለሳቤላ አልሰራውላትም ለእኔና ላንተ ነው ግን ደግሞ ችግር የለውም እዚህ ላይ ቀንሼ እሰጣታለሁ በምትልበትም ሰዓት በጣም ነበር የተናደደው። ጭራሽ ለልጄ ለሳቤላ ነው ወይ ተቀንሶ የሚሰጣት በማለት በጣም ተናደዋል። ምክንያቱም ደግሞ የምኖረው ለማን ሆነና በሚለው አብርሃም ዲናን ጥሏት ሲሄድ ዲናም በጣም ትናደድና ምግቡን በታትና ትደፋዋለች። በጣም ትናደዳለች። እዚህ ጋር ያሰበችው ነገር በጣም ብዙ ነገር አልሳካላትም። እሷ ያሰበችው ልዩን ሱቅ ልካ ለማሳከት ነበረ። እናም ማርኮንን እንዳትመለስ አድርጋት አደራን ብለዋለች። ማርኮንም ልዩን ለመጉዳት ሲሄድ ነበረ። እናም በቁጥጥር ስር የዋለው ይህ ደግሞ ለዲና በጣም ከባድ ነው። እናም አሁን ማርኮን ደወለልኝ እሷን ይዟታል ብላ ስታስብ ነገር ግን ደግሞ ተደውሎ የሰማችው ነገር በጣም ከባድ ነው። ምክንያቱም ደግሞ ማርኮን እስር ቤት እንደገባም ስታቅ በጣም እንደነገጠችው በመጀመሪያ ከአብርሃም ቤት በመውጣቱ ይህ ለእሷ ራሱ በጣም ከባድና እንዲሁም ደግሞ ሀዘን ነበረ። ሰማዩ ተደፋብኝ እኔ ያላንተ እንዴት ነው የምሰራው እዚህ ቤት ለደቂቃ መቀመጥ አልችልም እያለች ማርኮ ላይ ስታለቃቅስ ነበረ። ማርኮንም አብርሃምን ጎርቶ በቅርቡ ወደ ቤት እንደሚገባና እንዲሁም ደግሞ የፈለጉትን ነገር ሁሉን ነገር በራሳቸው እንደሚያደርጉ አብርሃምን ከጨዋታ ውጭ እንደሚያደርጉት ቃል ገባላት። ይህን ቃል ከገባላትም በኋላ ነበር በመጀመሪያ ግን ይቺ ልጅ ማጥፋት አለብን ልዩ የምትባል ሴት ካለች በፍጹም እኛ ምንም ነገር ማድረግ አንችልም ብላም ዲናም ተወስናለች። ማርኮንም በዚህ ጉዳይ ተስማምቶ በቃሽ ችግር የለውም ስለዚህ የሆነ ሱቅ ላይ ላኪያት በማለት እሱም ደግሞ ይህም በሚላት ሰዓት ዲናም እሽትልና በጧት ትነሳለች። እንደተለመደው ተነስታ ቁርሷን እየሰራች ነበረ። እናም ነያቺ ምን እየሰራሽ ነው እየናቺ ዝዘሽ ነይ ብላም ትላታለች። እናም ልዩንቺ ዝና እንዲሁም ደግሞ አሳዘሽ ነይ ካለቻትም በኋላ እንዲሁም ልዩ ደግሞ ምግብ እንደሰራችና ቁርስ እየሰራች እንደሆነም ትነግራታለች። ይኸውልሽ ዛሬ እኔ ለባሌ እኔን የሚሰራው ስለዚህ አንቺ አይመለከትሽም የታዘሽውን ልጅ አምጪ በማለት በማመነጫጨቅ ትጠይቃታለች። ግዴታ ስለሆነ እሺ ብላ ወደ ታዘዘችበት ሴት ትሄድ። መንገዷን ቶሎ እየሄደችም ያለ ከኋላ እየተከተሏት እንደሆነም ታውቅ ነበረ። ማርኮን ከኋላ እየተከተላት ነበር። እሱ ሲፈጥን እሷም ትፈጥናለች፣ እሱ ቀስ ሲል እሷም ቀስ ትላለች እያሉ መንገዳቸውን ቀጠሉ። ማርኮን ዛሬ በቃ አልመርሽም፣ እውነት ለመናገር እቦጫጭቅሻለሁ፣ ሁለተኛ ወደዚህ ቤትም ተመልሰሽ አትመጭም፣ እቅዴንም አታበላሽም እያለ ተከተላት። ይህንን በሚላትም ሰዓት ልዩም ቀጥታ መንገዷን ነበር የመጣች። ነገር ግን በሚያሳዝነው ሁኔታ ማርኮን ስልክ ይደወልለታል። ይህ ስልክ በሚደወልለት ሰዓትና እንዲሁም ደግሞ መንገድ ላይ የተቀመጠለት እቃ አለ። እሱም ምን አባ ፈልገ ነው በማለት ስልኩን ያወራዋል።
ያሚተው ወይም ደግሞ ቀስ በል ጉራን አትንፋ እባክን ተረጋጋ ዝም ብለህ ልቀውስ እያለ እሱም ማሾፍ ጀመረ። ይህንን በሚያደርግበትም ሰዓት ፖስተውን ከከፈተውም በኋላ በጣም አስፈሪ ነገር ነበረ የተላከለት። በዚህ ምክንያት እየተናደደ ያለ ልዩም ተደብቃ እየሰማች ነበረ። ከዛም በኋላ ነበር ከኋላ መቶ አቶ ማርኮን ለሆነ ለጥያቄ ለምርመራ እንፈልገታለን፣ ስለዚህ እባክዎትን ወደ ማረሚያ ቤት እንሂድ ይሉታል። ይህንን በሚሉት ሰዓት በጣም ነበር የደነገጠው። ቆይ ምንድነው? ምን ተፈጠረ? ምን እሳጠፋው ብሎም ይጠይቃል። ብቻ ማስሪያ እዛ ሂዶ እንዲመለስ የኛ ስራ እዚህ ጋር አምጦ መባላችን ነው። ስለዚህ ውስጥ ገብተህ ትጠይቃለህ በማለት ማርኮንን ይዘውት ወደ እስር ቤት ይገባሉ። ይህ ለዲና ሀዘን ነበረ። በጣም ከባድ ነገር። ሄደች፣ ጠየቀችው፣ አለቀሰች፣ በጣም ብዙ አነባች። ምንም ነገር እንኳን ያለሱ ምንም መስራት እንደማትችል ተናገረች። ይህንን በምትናገርበትን ሰዓት በጣም ተናዳ ነበረ። ቆይ ለምን ነገሮች ሁሉ ተበላሹ እያለች። ምክንያቱም ደግሞ አብርሃምን ባዶ ለማድረግ የሞከሩትኝ፣ አብርሃምን ግን አሁን ላይ ልቡን እያገኙ አይደለም። ይህ ደግሞ ለነሱ ከባድ ነገር ነው። እናም የአብርሃምን ልብ ለማግኘት ግዴታ እንደገና መሰራት አለባት። አሁን ላይ አብርሃም በጣም ቆርጧል። በተለይ ደግሞ የሳቤላ እናት መስማቷን ካወቀ አብርሃም ዲናን ለአንድ ቀን እንኳን አይውላትም። አሁን ላይ ዲና መስረቅም ሆነ ምንም ማድረግ አችልም። ምክንያቱም አብርሃም ስለተጠራጠረ ከስር እየሄደ ነው። ስለዚህ ይህ ደግሞ ለሷ ከባድ ነው። ይህንን ያደረገበት ምክንያት አብርሃም አሁን ላይ ሁሉንም ሚስጥር ስላወቀ ነው። ማርኮንና እንዲሁም ደግሞ ዲና ባልና ሚስት እንዳልሆኑና እንዲሁም ደግሞ አብርሃምን እየበዘበዙት እንደሆነም ይህንን ጠንቅቆ ስለሚያውቅ ነበር። ስለዚህ ዲና በቃች ካሁን በኋላ በተለይ ደግሞ አሁን ላይ ነፍሰ ጡር ነኝ ስላለች ነው እንጂ በፍጹም ዲና ለባልና ለሚስት አይፈልጋትም። እሷም ደግሞ ለማማለል እና እንዲሁም ደግሞ ወደ እሷ እንጀት ለመግባት ሞከረች። ነገር ግን ምንም ነገር የለም። ይህ ለእሷ በጣም ነበር ያበሳጫት። ይህን ባደረገችበትም ሰዓት ግዴታ ስለሆነ ነበረ። እናም አብርሃምን እባክህን ምን ሆነ ነው? በቃ ይቅርታ አድርጎ አልኩህ አይደለ? ለምን ስለው ይቅርታ ማታደርግልኝ በማለት ስትለምነው አብርሃም መጀመሪያ የተፈጠረውን ነገር ሁሉን ሚስጥር ነገራትኝ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ድምፄ ይኸውላችሁ በጣም እንደተዘጋ ነው፣ ይቅርታ ጠይቃለሁ። ውድ ቤተሰቦቼ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሳቤላ ቀጣይ ክፍል እባካችሁን ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ድምፄ እንደዚህ ተዘግቶ የማወራችሁ ለእናንተ ቪዲዮ የሚለቀው ይህ ቪዲዮ ያስደስታችኋል ብዬ አይደለም፣ ምክንያቱም ጥራት የለውም። በዚህ ደግሞ ይቅርታ አይጠይቁኝ። ታዲያ ግን ቪዲዮን እባካችሁን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችሁም ወዳጅ ፈራችሁ ስለምትከታተሉኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ እባካችሁን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ፖስት በምናደርግበት ሰዓት ወደ እናንተ ተደራሽነት ያገኛል ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። ምን ተፈጠረ የሚለውንም ነው ይዤላችሁ የመጣሁት ውድ ቤተሰቦቼ። እንግዲህ ሳቤላ ቀጣይ ክፍል ያው ሁላችን እንደምናውቀው ዲና አሁን ላይ የምትገባበትና የምትወጣበት ግራ ገብቷታል። ይህ ደግሞ ለእሷ ከባድ ነው። በተለይ ማርኮን መታሰሩ ለእሷ አደጋ ነው። ብቻዋን ለመስራት አብርሃም ፊቱን አዝሮ